የዛሬ ቪዲዮዎቹ እነዚህ ሶስቱም ሰንተንስ ወይ ደግሞ እንትን የሚባሉ አረፍተ ነገሮች የሚባሉ ሶስቱም አይነት አንደኛው አፍርማቲቭ ይባላል። አፍርማቲቭ ማለት አዎንታ ማለት ነው። አዎንታዊ ምንም አይነት የአሉታዊ ደግሞ የኔጌቲቭ ሀሳብ የሌለው ማለት ነው። ለምሳሌ እሱ ሄደ ካል ምንም ኔጌቲቭ የለውም አይደለ? እሱ አልሄደም ካለ ግን ኔጌቲቭ ነው፣ አፈርማቲቭ አይደለም ማለት ነው። ስለዚህ አንደኛው አፈርማቲቭ ነው፣ አዎንታ ስለ አንድ ነገር በስትክክል ወይ ደግሞ ኔጌቲቭ ወይ ደግሞ አሉታ ሳይኖረው መልእክት ማስተላለፍ ስንፈልግ የምንጠቀመው ሰንተንስ ወይ ደግሞ አረፍተ ነገር ነው። ሁለተኛ ደግሞ ኔጌቲቭ ነው። ኔጌቲቭ ማለት አሉታ ማለት ነው፣ የዚህ ተቃራኒ ነው። ለምሳሌ እሱ አልበላም፣ እሱ አልሄደም፣ እሱ አልተኛም ስንል አልተኛም አልሄደም የሚለው ኔጌቲቭ ነው አይደለ? ስለዚህ ኔጌቲቭ ወይ ደግሞ አሉታ የምንለው ሰንተንስ ነው ይሄ ወይ ደግሞ አረፍተ ነገር ነው። ቀጣይ የሚሆነው ምንድነው? ጥያቄው ነው፣ ኮስችን ስለ አንድ ነገር ስንጠይቅ ጥያቄያዊ ወይ ደግሞ ጥያቄ ይባላል። ጥያቄ ለምሳሌ ስምህ ማን ነው፣ እድሜ ስንት ነው ብለን ስንጠይቅ ጥያቄ ይባላል። ስለዚህ የነዚህን የተለያየ አረፍተ ነገር እየሰጠን አንድ አረፍተ ነገር አፊርማቲቭ ላይ ከሰጠን ኔጌቲቭ ላይ ምን መሆን እንዳለበት፣ ጥያቄ ላይ ምን መሆን እንዳለበት እያንዳንዱ አብረን እናያለን። ከቻላችሁ ወረቀትና ስክሪፕት ይዛችሁ የተከታተሉ መልካም ነው። በተረፈ አሪፍ መሰረታዊ ነገር ነው፣ እንዳያመልጣችሁ አብራችሁን ቆዩ። እንግዲህ ቅድም እንዳልኳችሁ አፊርማቲቭ ማለት ፖዚቲቭ ወይ ደግሞ አዎንታ ማለት ነው። አዎንታዊ ለምሳሌ ምን ብለን መሄድ እንችላለን? አበበ ጎበዝ ተማሪ ነው ብለን መጻፍ እንችላለን። አበበ ጎበዝ ተማሪ ነው። ይሄ ምንድን ነው? አዎንታ ነው፣ ምንም አሉታ የለውም። ለምሳሌ እንዲገባችሁ ብዬ ማለት ነው። ለምሳሌ እዚህ ጋር የጻፍኩት አለ አይ አም ሃፒ ይላል። አይ አም ሃፒ እኔ ደስተኛ ነኝ እንደማለት ነው። እኔ ደስተኛ ነኝ ምንም አይነት ኔጌቲቭ ወይ ደግሞ አሉታ የለውም አይደለ? አይ አም ሃፒ ካለ አፊርማቲቭ ነው። እኔ ደስተኛ ነኝ እያለ ነው። ስለዚህ ይሄ አረፍተ ነገር አፊርማቲቭ ይባላል። አፊርማቲቭ ማለት ምንም አይነት ኔጌቲቭ ከሌለው፣ ለምንናገረው ሀሳብ ኔጌቲቭ ከሌለው አፊርማቲቭ ይባላል። አፊርማቲቭ ወይ ደግሞ አዎንታ። ወደ ኔጌቲቭ ሲቀየር ደግሞ አይ አም ኖት ሃፒ። አያችሁ ልዩነቱ? ኖት ሲጨመርበት ወደ ኔጌቲቭ ይቀይረዋል። እንዳለ ወስደነዋል። አይ አም ሃፒ የሚለው መሀል ላይ ኖት ጨምረን ወደ ኔጌቲቭ ቀየር ነው። እኔ ደስተኛ አይደለሁም። ባጭሩ ነኝ ለሚለው አይደለሁም ለማለት ኖት እንጠቀማለን። አይ አም ሃፒ ካለ እኔ ደስተኛ ነኝ ነው። አይ አም ኖት ሃፒ ካለ ደግሞ እኔ ደስተኛ አይደለሁም የሚለው ከኖት የመጣ ነው። አይ አም ኖት ካለ አይደለሁም ነው። አይ አም ካለ ደግሞ ነኝ ነው። ስለዚህ ልዩነቱ ይህን ይመስላል። አፊርማቲቭ ማለት ምንም አይነት ኔጌቲቭ የለውም፣ እዚህ ላይ ግን ኖት አለው። ቀጣይ ምንድነው? ኩዌስችን ነው። ይሄ የጥያቄ ምልክት በጥያቄ መልክ ሲሆን አም አይ ሃፒ እንዳለን። አም አይ ሃፒ መጀመሪያ የሚቀድመው ይሄ ቨርቡ ነው። ቨርቡ ማለት ይሄ ባለፈው አይተናቸዋል። እነዚህ ኦክሲላሪ ቨርቦች ወይ ደግሞ ሄልፒንግ ቨርቦች የሚባሉ እና አም ኢዝ ምናምን። አሁን እዚህ ጋር አም ነው የቀደመው። አም አይ ሃፒ ሲል ደስተኛ ነኝ እያለ ነው፣ ወይ ደግሞ እኔ ደስተኛ ነኝ እያለ ነው። እኔ ደስተኛ ነኝ እያለ ነው። ስለዚህ ልዩነታቸው ይህን ይመስላል። አዎንታ ከሆነ ምንም አይነት የኔጌቲቭ ወይ ደግሞ የአሉታ ሀሳብ የለውም። አሉታ ከሆነ ደግሞ ኖት መጨመር ነው። ለአዎንታው ኖት ስንጨምርበት ተቀየረ ማለት ነው። አይ አም ኖት ሃፒ ያለ አይ አም ሃፒ ነበር፣ አይ አም ኖት ሃፒ ሆነ። ወደ ጥያቄ ሲሄድ ደግሞ አም አይ ሃፒ ሲል እኔ ደስተኛ ነኝ ብሎ ለራሱ እየጠየቀ ነው። አም ከቀደመ ጥያቄ ይሆናል ማለት ነው። ሌላ ምሳሌ ደግሞ ዩ አር ሪች ማለት አንተ ሀብታም ነህ እያለው ነው። አንተ ሀብታም ነህ ካለ ይሄ ምንድን ነው የሚያሳየው? አፊርማቲቭ ወይ ደግሞ አዎንታ ነው። ምክንያቱም ምንም አይነት ኖት የለውም፣ ኔጌቲቭ ሀሳብ የለውም። አዎንታዊ ነው የተናገረ ያለው። አንተ ሀብታም ነህ ካለው ምንም አይነት ኔጌቲቭ ወይ ደግሞ ምንም አይነት አሉታዊ ሀሳብ የለውም። ስለዚህ ዩ አር ሪች ካለ አፊርማቲቭ ነው ማለት ነው። ወደ ኔጌቲቭ ስንቀይረው ደግሞ ኖት መጨመር ነው። ዩ አር ኖት ሪች
አንተ ሀብታም አይደለህም ስንል ኖት መጨመር ነው። ስለዚህ ዋናው ነገሩ ለሐሰቱ ወይ ደግሞ ለኔጌቲቭ ኖት ስንጨምርበት ነው። ኖት ካለ ማንኛውም ነገር ኔጌቲቭ ወይ ደግሞ አፍራሽ ወይ ደግሞ አሉታ ነው ማለት ነው። ስለዚህ ዩ አር ሪች አለ አንተ ሀብታም ነህ። ዩ አር ናት ሪች ካለ ደግሞ አንተ ሀብታም አይደለም። ስለዚህ ልዩነት እንዲያመጣ ያደረገው ማን ነው? ኖት ነው። ኖት ኔጌቲቭ ነው የሚሰራው ማለት ነው፣ ወይ ደግሞ አሉታ ነው የሚሰራለን። አይደለም የሚለው የአማርኛ ቀጥታ ሲገረደፍ ኖት በሚለው መተካት እንችላለን። ቀጣይ ወደ ጥያቄ ሲቀየር አሪዩ ብለን እንጀምራለን። አሪዩ ሪች አንተ ሀብታም ነህ ማለት ነው። ይሄ ጥያቄያዊ ነው። ልዩነት አያችሁት? ወደ መጀመሪያ የሚመጣው ምንድን ነው? ቨርቡ ነው። አሪዩ ሪች እያለ ነው። ሀብታም ነህ ወይ ደግሞ አንተ ሀብታም ነህ። እዚህ ጋር አንተ እኔ የሚለው ያላስገባሁት ጥያቄያዊ ላይ ያው ታውቁታላችሁ ብዬ ነው። ደስተኛ ነኝ ካለ እኔ ደስተኛ ነኝ ቢልም ተመሳሳይ ነው አይደለ? አንተ ሀብታም ነህ ቢልና ሀብታም ነህ ቢል ያው ነው። ስለዚህ ቦታ እንዳይጠብ ብዬ ነው አንተና እኔ ያላስገባሁት እንጂ እሱም ሌላ ጥያቄ እንዳይሆንባችሁ ብዬ ነው። ስለዚህ እዚህ ጋር የምትይዙልኝ ምንድነው? አፈርማቲቭ ላይ ምንም አይነት ኖት የለም፣ አዎንታ ነው። ኔጌቲቭ ላይ ስንሄድ ደግሞ እያንዳንዱ ላይ እንዳያችሁት እዚህ ላይ ኖት ጨምረናል። ኖት ይቅርታ ድምጽ ትንሽ ጉንፋን ስላመመኝ ነው። ኖት ጨምረናል። አይ አም ኖት ሃፒ ዩ አር ናት ሪች። ስለዚህ ኖት ከገባ ኔጌቲቭ ነው ማለት ነው። ሶስተኛ ምሳሌ ልስጣችሁ። ሂ ኢዝ ኤ ስቱደንት። ሂ ኢዝ ኤ ስቱደንት አለ ማለት ነው እሱ ተማሪ ነው እያለ ነው። ስለዚህ እዚህ ጋር ኖት ወይ ደግሞ አይደለም የሚል ነገር ከሌለ አፈርማቲቭ ነው ማለት ነው። አዎንታዊ ሀሳብ ነው። እሱ ተማሪ ነው። ወደ ኔጌቲቭ ስንሄድ ምንድነው የምናደርገው? ሂ ኢዝ ናት ስቱደንት። እሱ ተማሪ አይደለም። ስለዚህ አይደለም ወይ ደግሞ ኖት የሚል ካለ አፍራሽ ነው ማለት ነው። አፍራሽ ነው። ሂ ኢዝ የስቱደንት ሲል እዚህ ጋር እንዳያችሁት ሙሉ በሙሉ አፈርማቲቭ ነው። አዎንታዊ አረፍተ ነገር ነው። አዎንታዊ። ስለዚህ ወደ ኔጌቲቭ ሲቀየር እንዳለ ወስደን ኖት መጨመር ነው። ሂ ኢዝ ኖት ኤ ስቱደንት። ኢዝ ናት ኤ ስቱደንት ማለት ትችላላችሁ እንግዲህ በፈረንጆች አፍ ሲሆን ሂ ኢዝ ኖት ኤ ስቱደንት፣ እሱ ተማሪ አይደለም። ኢዝ ናት ስቱደንት። ስለዚህ ኖት የሚለው እዚህ ጋር አፍራሽ ነው ማለት ነው። ሶስቱም ላይ ካያችሁት ኖት ጨምረና ያፈረስ ነው ወደ ውሸት ወይ ደግሞ ወደ ኔጌቲቭ ወደ አሉታ የቀየር ነው። ስለዚህ ልዩነቱ የገባችሁ ይመስለኛል። ኔጌቲቭ ላይ ኖት እንጨምራለን። ሂ ኢዝ ስቱደንት እሱ ተማሪ ነው ብለናል አይደለ? ወደ እንግሊዝኛ ስቀየር ወደ ኔጌቲቭ ስንቀይረው ደግሞ ሂ ኢዝ ናት ስቱደንት እሱ ተማሪ አይደለም። ኖት ማለት ቀጥታ ትርጉሙ አይደለም ማለት ነው። ወይ ደግሞ አዎንታ የነበረው አፍርማቲቭ የነበረው አፍራሽ ለሱ የሚያፈርስ ነው ማለት ነው። ወደ ኔጌቲቭ የሚቀይር ኖት ነው ማለት ነው። ወደ ጥያቄ ሲቀየር ቨርቡ ቀድሞ ይመጣል። አሁን እዚህ ጋር ቨርቢንግ ማን ነው? ሄልፒንግ ቨርቡ ማን ነው? ኢዝ ነው። ኢዝ ይመጣና ኢዝ ሂ ኤ ስቱደንት እሱ ተማሪ ነው እያለ ነው። ኢዝ ሂ ኤ ስቱደንት ሲል ተማሪ ነው ብሎ እየጠየቀ ነው። ይሄ ደግሞ ወደ ጥያቄ ሲቀየር ነው። ሉክ እዚህ ጋር አንድ አይነት ሀሳብ ነው። ሀሳቡ አልቀየር ነው። ሂ ኢዝ ኤ ስቱደንት ነበር፣ እሱ ተማሪ ነው። ሂ ኢዝ ናት ኤ ስቱደንት እሱ ተማሪ አይደለም ማለት። ቀጥለን ደግሞ ተማሪ ነው ብለን እየጠየቅን ነው። ስለዚህ የእነዚህ ሶስቱም አረፍተ ነገሮች አፌርማቲቭ፣ ኔጌቲቭ እና ኩዌስችን የእነዚህን ልዩነት ለማየት ነው ዋና ዓላማው። ስለዚህ ኢዝ ሂ ኤ ስቱደንት ሲል እሱ ተማሪ ነው እያለ ነው፣ ወይ ደግሞ ተማሪ ነው ብሎ ባጭሩ እየጠየቀ ነው ማለት ነው። ስለዚህ ልዩነቱ እየገባችሁ ይመስለኛል። ኩዌስችን ላይ መጀመሪያ መምጣት ያለበት ሄልፒንግ ቨርቡ ነው። ሂ ኢዝ ኤ ስቱደንት ከነበረ ኢዝ ሂ ኤ ስቱደንት ተብሎ ይገለበጣል። ዩ አር ኤ ሪች ካለ አር ዩ ሪች ብሎ ይገለብጠዋል ማለት ነው። አራተኛ አረፍተ ነገር የሚሰጣችሁ ሺ ኢዝ ኤ ቲቸር። ሺ ኢዝ ኤ ቲቸር እሷ አስተማሪ ናት እያለ ነው። ሺ ኢዝ ኤ ቲቸር ካለ አፈርማቲቭ ነው። እሷ አስተማሪ ናት። ሺ ማለት እሷ ነው እንደምታውቁት። እዚህ ጋር ሄልፒንግ ቨርቡ ማን ነው? ኢዝ ነው። ምክንያቱም እሷ የሚለው ነጠላ ስለሆነ ኢዝ ነው። ስለዚህ ሺ ኢዝ ኤ ቲቸር ማለት እሷ አስተማሪ ናት።
ስለዚህ ምንም አይነት ኔጌቲቭ ወይ ደግሞ አሉታ ሀሳብ የለውም። አስተማሪ መሆኗን በስትክክል እየገለጸ ነው ማለት ነው። ቀጣይ ወደ ኔጌቲቭ ሲቀየር ደግሞ ምንድነው የሚሆነው? እሷ አስተማሪ አይደለችም ነው አይደለም የሚሆነው። ወደ አማርኛ ቀጥታ ሲተረጎመው ወደ እንግሊዝኛው ደግሞ ኖት መጨመር ነው። ሺ ኢዝ ኖት ኤ ቲቸር። ሺ ኢዝ ኖት ኤ ቲቸር። እሷ አስተማሪ አይደለችም እያለ ነው። እሷ አስተማሪ አይደለችም። እዚህ ጋር እንዲለይ ያደረገን ኖት ብቻ ነው። አራቱም አረፍተ ነገር ካያችሁት እንዳለ ተመሳሳይ ነገር ነው። ከላይ ኖት አለ፣ ከዚህ ኖት አለ፣ ሶስተኛ ላይ ኖት አለ፣ አራተኛ ላይም ኖት አለ ማለት ነው። እዚህ ጋር አዎንታዊ ደግሞ አፊርማቲቭ ላይ ደግሞ ምንም አይነት ኖት ወይ ደግሞ ምንም አይነት የተቃርኖ ሀሳብ የለም። የአሉታ ወይ የኔጌቲቭ ሀሳብ የለም። አፊርማቲቭ ወይ ደግሞ አዎንታዊ አረፍተ ነገር ስለሆኑ፣ እዚህ ጋር ግን አሉታ ወይ ደግሞ ኔጌቲቭ ስለሆኑ ኖት ጨመርንባቸው። ሺ ኢዝ ናት ኤ ቲቸር፣ እሷ አስተማሪ አይደለችም እያለ ነው። ወደ ጥያቄ ሲቀየር ደግሞ መቅደም ያለበት ማን ብያቸዋለሁ? ሄልፒንግ ቨርቡ ኢዝ ማለት ነው። ኢዝ ሺ ኤ ቲቸር፣ እሷ አስተማሪ ናት እያለ ነው። ወይ ደግሞ አስተማሪ ናት ብሎ እየጠየቀ ነው። መጠየቅ ስንፈልግ ቨርቡ ነው መቅደም ያለበት፣ ሄልፒንግ ቨርቡ ወይ ደግሞ አውግዚላሪ ቨርብ የሚባለው። ኢዝ ሺ ኤ ቲቸር እያለ ነው። እሷ አስተማሪ ናት። ኢዝ ሺ ኤ ቲቸር መጀመሪያ ምን ብለውን ነበረ? ሺ ኢዝ ኤ ቲቸር፣ እሷ አስተማሪ ናት። ሁለተኛ ምን አለ? ኔጌቲቭ ላይ ሲሄድ ሺ ኢዝ ናት ኤ ቲቸር፣ እሷ አስተማሪ አይደለችም አለ። ኖት ጨምሮ አስተማሪነቷን አሳጣት ማለት ነው። ሶስተኛ ላይ ደግሞ ምን አለ? ኢዝ ሺ ኤ ቲቸር፣ ወደ ጥያቄ ገባ። እሷ አስተማሪ ናት ወይ ደግሞ አስተማሪ ናት እያለ ነው ማለት ነው። አምስተኛው አረፍተ ነገር ምንድን ነው የሚሆነው? ዘይ አር ሶልጀርስ። ምን እያለ ነው? ዘይ አር ሶልጀርስ፣ እነሱ ወታደሮች ናቸው። እነሱ ወታደሮች ናቸው እያለን ነው። ስለዚህ ይሄ አፍርማቲቭ ነው ወይ ደግሞ አዎንታዊ አረፍተ ነገር ነው። ዘይ አር ሶልጀርስ፣ ዘይ ማለት እነሱ ነው። ዘይ አር ሶልጀርስ፣ እነሱ ወታደር ናቸው ካለ አዎንታው፣ አሉታው ምንድን ነው የሚሆነው? ካልሆኑ እነሱ ወታደሮች አይደሉም። አይደሉም የሚለው በማን ነበር የሚተካ ያልነው? አይደሉም የሚለው በኖት ይጨመራል። ኖት ጨምረን ስናስገባ እዚህ ውስጥ ወደ ኔጌቲቭ ወይ ደግሞ ወደ አይደሉም ይሄዳል ማለት ነው። ዘይ አር ናት ወይ ደግሞ ዘይ አር ኖት ሶልጀርስ፣ እነሱ ወታደሮች አይደሉም እያለ ነው። ወደ ኔጌቲቭ ሲቀይረው እነሱ ወታደሮች አይደሉም። በጣም ጥሩ። ስለዚህ ልዩነታችሁ በቀላል እየገባች ይመስለኛል። እዚህ ጋር በኔጌቲቭ ላይ መሀል ላይ ያሉት ሁሉም ኖት አላቸው። ኖት ካለ አፍራሽ ነው፣ ኔጌቲቭ ነው። ኖት ከሌለ ደግሞ በዚህ በቀኝ በግራ በኩል ያሉት በዚህ ጋር ያለው አረንጓዴዎቹ አፌርማቲቭ ናቸው፣ ኖት የላቸውም። ወደ ጥያቄ ስንሄድ ደግሞ እዚህ ጋር አውግዚላሪ ቨርቡ ሄልፒንግ ቨርቡ አር ነው አይደለ? አር ብለን እንጀምራለን። አር ዘይ ሶልጀርስ፣ እነሱ ወታደሮች ናቸው ወይ ደግሞ ወታደሮች ናቸው ብለን ስንጠይቅ አር አስቀድመን ከዛ ዘይ፣ አር ዘይ ቲቸርስ፣ አር ዘይ ሶልጀርስ፣ አር ዘይ ስቱደንት ብለን ስንጠይቅ እነሱ እንደዚህ ናቸው ወይስ እነሱ እነዚህ ናቸው ብለን መግለጽ ስንፈልግ ማለት ነው። ስለዚህ ጥያቄያዊ ሲሆን ቨርቡ ይቀድማል። አር ዘይ ሶልጀርስ ስንል ወታደሮች ናቸው እያለ ነው ማለት ነው። ቀላል መንገድ ነው። በጣም ደጋግማችሁ ይዩት። ለከበዳችሁ ደግሞ መጠየቅ ትችላላችሁ። በቴሌግራም ይሁን በማንኛውም ነገር እመልስላችኋለሁ። ለዛሬ እዚህ ላይ ይብቃን። ምሽት ይሆንላችሁ። አመሰግናለሁ።